የኔም ነው ማለት ነው እኔ ግሪም አለኝ ማለት ነው እነኚህ ዩቲዩበሮች ማለት ነው ወዲህ መገለበጥ ወዲህ መሆን ይችላል ማሪ ከዚህ በፊት ምን ስታረግ ነበር አሁን ደግሞ ተገልብጣ ምንድነው የምታወራ ይተማመናሉ ደግሞ በደቂቃ ይቅርታ ይባላሉ ትላንትና ያደረገችው ወዳው ተዋሉ ወይኔ የነሱ ልብ እኮ እንደነሱ እንደሆነ ማለት በይቅርታ ቅርብ ነው ወይኔ አሁን ስለቱ ሳይሆን ላወራው የመጣሁት ምን እንደሆነ ታውቃለህ ሜሲ እስቲ በራሱ ነገር አንደኛ እሱ ወልም ከየትኛውም ሰው የምትቀርቡት አንተና እሱ ነው እኛ ጭራሽ የዳርዳር ማንቀቀ የዳርዳር ሁላችን አንተ እሱ ጋር ያለ ስሜት እሱ ጋር ያለ ስሜት ትክክል አይደለም ይሄን ስሜት ማስተካከል አለ ሁለት በምንድነው ማንንም ሰው ህይወት ይኖራል ማንንም ሰው የራሱ የሆነ መንገድ ይኖራል መንገዱ ይሁን የራሱን ነገር ሲያቆም እዛ ጋር እስካታርጎ መቆም የለበት ህይወት ይቀጥላል ማንም ከሆነ ሰው ጋር ተጽፎ የተሰጠ ህይወት የለም ህይወት ይቀጥላል ስለዚህ የሆነ የእሱ የተመቸው ህይወት ላይ እናንተ ካልደገፋችሁት ይሄ ሰው ወንድማችሁ ከሆነ ምንም ቢሆን የእናንተን የቤተሰብ ድጋፍ ይፈልጋል እኮ በሀሳብ በገንዘብ ብቻ አይደለም እኮ ሰው የሚደጋገፈው እኮ እየደገፈው እኮ ነው አዎ ነው እየደገፋችሁ አሁን እውነት ለመናገር ሄርሜላ ምንም ያደረግ ማናችሁም ላይ ምንም ያደረገችው ነገር የለም እውነት ለመናገር ላይ እሱም ላይ ያደረገችው ነገር ፐርሰናል ጥላቻ ድፍን ያለ ጥላቻ ነው እንጂ ሁላችሁም ላይ ያለው ሄርሜላ እናንተ ጋር መታ ያደረገቻችሁ ነገር አለ እውነት ለመናገር ስለ ሄርሜላ ምን ታውቂው ነገር ነው እንደዛ ታወሪ እኔ የምጠይቀህ ነገር አሁን ኤፊ አሁን እኔ ለምሳሌ በሰላም ላወራ ነው የመጣሁት ስሜትን በደንብ አንደርስታንድ አደርጋለሁ ግን እኔ የምጠይቀህ ጥያቄ መልስልኝና አንተ የምትፈልገው ጥያቄ ጠይቀኝ ሄርሜላ ፐርሰናል አንተን ያደረገች ነገር አለ አንተን ያደረገች ነገር አይደል በሌላ ህይወት ትተዋወቃላችሁ ሄርሜ ታውቃላችሁ እኔ ስለ አብርሃም ስለምትጨነቅ የአብርሃም ጉዳት ለኔም ስለሆነ ትክክል እኮ ነው ይሄ የወንድም እኮ ነው ማለት እኔም ተጎዳሁ እሺ ይሄ እኮ ጤነኛ አስተሳሰብ ነው ይሄ እኮ ለወንድምህ የምታስበው አስተሳሰብ እኮ ነው ግን እሷ ፐርሰናል ማናችሁም ላይ አልደረሰችም አይደለ ለምን ተጠላሽ ለምን እንደ ከዚህ በፊት እንደነበረችው ገርል ፍሬንዱ ለምን አልተወደደችም ወይም እንደ ልጁ እናት ለምን አልተወደደችም ሄርሜላ ምንድን ነው ያጠፋችው አንዳንዴ ጥፋት እኮ ሲኖር አዎ መፍረድ እንችላለን ብዙ ጥፋት ይሰራል እኮ እሺ ያጠፋችው ነገር እና በጣም ብዙ ጥፋት ሰርታለች ከመጀመሪያው ካመጣጣው ደግሞ ጥፋት እየሰራች ተመጣጣችው ብዙ ነገሮችን እያየሽ ከሆነ እዚህ ጋር እሱ ብዙ ያልጨረሰው ነገር አለ ቤተሰብ ያልተስማማው ነገር አለ ያልፈቀደው ነገር አለ ዘው ብላ እዚህ ነገር ውስጥ መግባት አልነበረባትም ከመጀመሪያው ጀምሮ አሁን አለም ስለተሰራችሁ መጀመሪያ ነው ስለተሰራችሁ እኮ የሄርሜላ ችግር አይደለም ሄርሜላን ባትሆን እኮ አብርሽ ከሌላ ሴት ጋር ይሆን ነበር እስቲ መልስልኝ አብርሽ እኮ ነው አሁን ለምሳሌ አብርሽ አቁሞ አብርሽ የሆነ ነገር ላይ ስታክ አድርጎ ሰው መጥቶ አስጨንቆት ቢሆን ነው ሄርሜላ ባትሆን እቺ ልጅ እኮ አብርሽ ከሌላ ሰው ጋር ህይወት ይቀጥላል ማለት ሀሳቡ እንዴት መሰለሽ በኤፍሬም ሀሳብ እኔ እስማማለሁም የማልስማማበትም ሀሳብ አለ ነገር ግን አመጣጧ ያለበት መንገድ ልክ ነው አመጣጧ ልክ አይደለም ምናልባት ሄርሜላ በመጣች ሰዓት ያው መቼስ የተደበቀ ነገር የለም ሁሉ ነገር ግልጽ ነው የተቀመጠ ነገር እኔ ነበርኩኝ ከዛ ደግሞ ሩታ እንግዲያው ከሩታ ጋር እሱ ፍቺም አልፈጸመም ነበር ሰላም ነበር አይደለም ግን እሷ ከመጣች በኋላ አንዳንድ መቃቃሮች መጡ ለፍቺ ተዳረሱ ፍቺ ተፈጸመ ሩታ ፍቺ ላይ የደረሰችው እኮ ሄርሜላና አብርሃም በሚያደርጉት ነገር ተናዳ ነው በቃ አለቀ እሺ ሄርሜላ እዛ ጋር አቁማለች አይደል እንትና ማናት ሩታ ቁጭ ብላ ኦነስት ሆና ማንም ሰው ጋር ሳትሄድ በሯን ዘግታ ልጇን ያሳደገች ነበረች ይሄ መልስልኝ ነው አሁን አይደለም